ምሕረትና ምሕረትን ከእኛ ሳታርቅ ይቅርታህንና መልካምነትን ከእኛ ሳታጎድል አብረህን ስለሆንክ አብረህን ስለቆየ አብረህን ስለረዳህን እናመሰግንሃለን። ክብርና ምስጋና ለአሸናፊ ለስሙ ይሁን። ሁላችንም እናማትህ በስመ አብ አይሰማም ድምፃችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን እናንተም ሰላምታውን ሳይሆን እኔን ስታዩ ስለቆያችሁ እኔም አማንን ሰሞኑን በድካም የቆየ ነው። ዛሬ የመጣ ነው የጉባኤ ክርስቶስ ስለሆነ ነው። ለዚህ ነው ቅድም ሌላ መርሃ ግብር ላይ ስለነበርኩ ዘግይቼበት ነው። እሺ ሁላችንም እናማትም እስቲ ምን እያደረገው ነው ብላችሁ ቅድም በደንብ አላማተባችሁ። እሺ እናማትም። ሁላችሁ እጃችሁን ብድግ አድርጉ። ሁላችሁ እጃችሁን ብድግ አድርጉ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በተወደደ ዕለት የተጠራችሁ በመልካሙ ዕለት የተዘጋጃችሁ ከሰይጣን ወጥመድና ፍላጻ ተጠብቃችሁ ዘላለማዊ መንግሥቱን እንድትወርሱ በቅድስና አደባባይ የተገኛችሁ አባቶች፣ እናቶች፣ እህቶችና ወንድሞች ባሰባሰበን የሚረባንን ለሕይወታችን የሚበጀንን ድምፅ እንድንሰማ በቤቱ እንድንገናኝ በፈቀደልን በአምላካችን በልዑል እግዚአብሔር ፍጹም ሰላም እንደምን አመሻችሁ፣ እንደምን ቆያችሁ፣ እንደምን ሰነበታችሁ። አሜን። ምሕረትና ቸርነት ይቅርታና በጎነት ልጆቹን ጠብቆ ማኖር ባህሪው የሆነ የሁላችን አምላክ እግዚአብሔር በምሕረትና በፍቅር ሞትና ጥፋት ከሚነገርበት ዓለም ሰውሮ በቤቱ እንድንገናኝ ስለረዳን ምሕረትና ፍቅር ከሚነገርበት ዓለም እኔና እናንተን ለሕይወት ስላቆየን ክብርና ምስጋና ለስሙ ይሁን። እግዚአብሔርን ያየንባት፣ ስለ እግዚአብሔር ያወራንባት፣ ስለ እግዚአብሔር የተነጋገርንባት የሁላችን እናት እመቤታችን ቅድስት ድንግል ማርያም ስለ እናትነቷ ስለ አማላጅነቷ ልጇና ፈጣሪዋ በሰጣት ክብር ልክ ስሟ የተመሰገነ ይሁን። እጅግ የምንወደው መልአክ፣ አውሬውን የሚቀጠቅጠው መልአክ፣ አውሬውን የሚወጋው መልአክ፣ በሚደረገው ሰማያዊ ሰልፍ አውሬውን የሚያሸንፈው የእግዚአብሔር መልአክ፣ እስራኤላውያንን ከሞት ያሻገረ መልአክ፣ እጅግ የምንወደው ቅዱስ ሚካኤል ስለ ጥበቃው፣ ስለ አማላጅነቱ፣ ስለ መግቦቱ ስሙ የተመሰገነ ይሁን። እግዚአብሔር በረዳን መጠን መርሃ ግብራችንን ጀምረናል። ወደ ዕለቱ የመወያያ ሀሳብ ከመግባታችን በፊት ግን ለመንደርደር ይረዳን ዘንድ ዛሬ የቀጠርናት እንግዳ አለች በማዕከላችን። ከእኛ ጋር አብራ በዙፋኑ ፊት ስትዘምር ቆይታ፣ ከእኛ ጋር አብራ በዙፋኑ ፊት ስትባረክ ቆይታ አውሬው በተከታዮቹ አማካኝነት ሰብሮ ከዚህ የቅድስና መድረክ ወስዷት ነበር። እግዚአብሔር አሁን ለበጎ አስቧት በማዕከላችን አምጥቷታል። ከእርሷ ጋር የ5 ደቂቃ ቃለ መጠይቅ አደርጋለሁ ብያችሁ ስለነበር እህታችን ዮርዳኖስ ወደ ምሕረቱ ትመጭልናለሽ። እህታችን ዮርዳኖስ 5 ጥያቄዎች ጠይቃታለሁ። እዚሁ መድረክ ላይ እናንተው ፊት ጠይቃትና አንድ የሚረባችሁን ነገር እግዚአብሔር እዚህ ውስጥ ሊሄድ ልቡ የሚወላውል ሰው ሊኖር ይችላል። እስቲ መስማት ያለብን አንድ ጉዳይ አለ። 9 ዓመት በፕሮቴስታንት ቤት ወይም በተሐድሶ ቤት ነበረች። ብዙዎቹ እና ብዙዎቹ ተሐድሶ የለም ይላሉ። ተሐድሶ የሚባል የለም እኛ ኦርቶዶክሶች ነን ይላሉ። እህታችን ነኝ ወደዚች
እና ከእርሷ ጋር አንድ 5 ደቂቃ ብንወስድ እናንተንም እንዳናስመሽባችሁ ጠጋቢ ወደዚች ጋር ወደዚች ጋር እሺ አማን አንተ ያዘላት ማይኮን እንዴት ልትመጪ ቻልሽ? 9 ዓመት ሙሉ በፕሮቴስታንት ትምህርት ቤት ውስጥ ነበርሽ። እነሱ ጋር ሄደሽ ታገለጊ ነበር። ከእነሱ ጋር አብረሽ ታመልኪ ነበር። አምልኮ የሚባለውን ነገር እንዴት መጣሽ? የመጣሁት ህይወት ስላጣሁ፣ እረፍት ስላጣሁ፣ ደስታ ስላጣሁ፣ ትክክለኛውን አምልኮ ስላጣሁ የመጣሁት። ስትሄጂ እዚህ ቤተ ክርስቲያን ኢየሱስ የለም እዛ ኢየሱስ አለ ብለሽ ነው የሄድሽው አይደል? አዎ የመጽሐፍ ቅዱስ ጥናት ጀመርንና ጸሎት ስንጸልይ ወደ ማን ነው የምንጸልየው? እንዴትስ ነው የምንጸልየው? ጸሎታችን የሚሰማው በማን ስም ነው የሚለውን ከመጽሐፍ ቅዱስ ላይ ጥቅስ ወስደው በዚህ የተነሳ ባይመስለኝ አረግ ነበረ። ከዛ ስር እየሰደደ ሄደ። በዛው ገባሁ ማለት ነው። እዚህ ኢየሱስ የለም ሀሳብ ወይም እዚህ የሚመለከው ኢየሱስ ሳይሆን ሌሎች ናቸው የሚመለኩት ነው። ኢየሱስ የለም ብቻ ሳይሆን እንደ አምልኮ ነው። ለማርያም የሚሰጣት ክብር እንደ አምልኮ ነው። ቤተክርስቲያን እንደምታስተምረው አብ ወልድ መንፈስ ቅዱስ አንድም ሶስትም እያለች ነው የምታስተምረው እና እዛ ደግሞ ማርያምን 4ኛ አድርገዋት አንድም 4 እያለ ነው የሚያስተምሩት የሚል ነው። ግን ይህንን አልተማርንም እና ኢየሱስ እንደሌለ ነው አስረግጠን መጀመሪያ የሚናገሩት። ደባል ብዙዎች አሏቸው፣ ደባል አማላጆች ብዙዎች አሏቸው ነው የሚሉት። የኔ መሰረታዊ ጥያቄ እዛ ቤት ኢየሱስ አለ የለም? የሰማችሁ ነው። ይሄ ለእኔና ለአንቺ ለዓለም ሁሉ ቤዛ ሊሆን የተሰቀለው ከድንግል ማርያም የተወለደው መድኃኒተ ዓለም ክርስቶስ በዛ ቤተ እምነት ውስጥ በኢየሱስ ስም እያሉ ደጋግሞ ቢጠሩት ይሄ አምላክ የሆነው ኢየሱስ በዛ ቤት አለ? የለም። የለም። በ4 ነጥብ የለም። በስንት ነጥብ የለም? ልሳን ትናገሪ ነበር? አዎ። እንዴት ለመድሽ? ልሳን መናገር እንዴት ለመድሽ? ልሳን መናገር የለመድኩት ፓስተሮቻችን ይጸልያሉ፣ እጅ ጭና ይጸልያሉ። ልሳን እንድትናገር መንፈስ ቅዱስ ጌታ መንፈስ ቅዱስ ልሳን እንድትሞላት እያሉ ይጸልያሉ እና በግምት የምትናገረው ቃላት ነው እንጂ ልሳን የሚባል ቋንቋ ምን እንደሆነ ራሱ አያውቁትም እነሱ። ምክንያቱም መጽሐፍ ቅዱስ ሲናገር በልሳን የሚጸልይ ለእግዚአብሔር ሚስጥር ያደርጋልና ያንን ልሳን አያውቁትም እነሱ። ሲቀጥል ልሳን ማለት የሚተረጎም መሆን አለበት። እንግዲህ መጽሐፍ ቅዱስ እንደሚናገረው ማንም ሰው ልሳን ሲናገር መጽሐፍ ቅዱስ የሚለውን ልሳን ሲናገር መተርጎም እንዳለበት፣ ምክንያቱም ሕዝቡ እንዲሰማ እንዲያውቀው መተርጎም እንዳለበት ይናገራል። ግን እነሱ የሚናገሩት ቋንቋ ምን እንደሆነ አይታወቅም። ያንተ አረበኛ ነው፣ ያንተ ዕብራይስጥ ነው፣ ያንተ እንትን ነው ምናምን እያሉ የየሀገሩ ቋንቋ ነው እያሉ ይላሉ። ግን ልሳን ራሱ እንደሆነ የሚያውቁት አይመስለኝም። ስንት ዓመት ተመከርሽ ልሳን? እኔ በገባው በ2ኛ ዓመቴ የተጸለየልኝ። ከዚያ በኋላ በግምት ነው የምናገረው፣ ምን እንደሆነ አላውቀውም። 7 ዓመት የምትናገሪው ነገር አታውቂውም? አላውቀውም፣ ምክንያቱም የሚተረጎም አይደለም። እንደው አጠረጥሪም ይሄ ሊሆን ይችላል ብለሽም አጠረጥሪ? አይ ምንም ዝም ብለህ ነው የምትናገረው እንዳመጣልህ ማለት ነው። ህፃናት ሳያውቁት የሚናገሩት ቋንቋ አይደል? ልክ እንደዛ አይነት ቋንቋ ነው። እነሱ እንኳን ባባ ሲሉ አባታቸው ነው አይደል? አይደል? እማማ ሲሉ ምንድን ነው? ምግብ ነው አይደል? እማማማ ካለስ ማናት? እናውራ አንቺ ባባባም ታታታታም ተደረረ አታውቂም? አይ ምንም ማለት ነው። እሺ ይሄ ነው ህይወቱ። 2 ጥያቄ ይቀረኛል። መሰረታዊ ጥያቄዎች ናቸው። እዛ በአምልኮ ሰበብ የሚወድቅ አለ፣ የሚጮህ አለ፣ ምን ህዝብ አለ።
በላይ አንቺ ወደዚህ ህሊናሽ ጥያቄ ወደ ራስሽ ማመላለስ ከጀመረበት ደቂቃ ጀምሮ እንደው አግኝተሻቸው ስታወሪ ህዝቡን እንዴት አሁን እዛ የሚጮኸውን የሚያለቅሰውን ወይ ይሄንንና አብሮ የምትመልሽልኝ ትንቢት ይነገራል ብለሽኝና ትንቢቶች አሉ። ከዚህ በሌላ ቦታ በነበረን ውይይት ትንቢት ይነገራል። ትንቢቱ እየተፈጸመላቸው ነው ሰዎቹ የሚኖሩት። እሷ ላይ እኚህን ሀሳቦች አንድ ላይ የህዝቡን ስነ ልቦና ሊያደርገውን ነገር አውቋል። አንድ ሁለተኛው ጥያቄ የሚሆነው ምንድን ነው? ትንቢት በየጊዜው ትንቢት ይነገራል። የትንቢቱ ፍጻሜ እንዴት ነው? መጀመሪያ እንዳልከኝ አንተ እንዳልከኝ ይጸለይላቸው የሚወድቁ ሰዎች አሉ። መንፈስ ቅዱስ የልዩነት አምላክ ነው። ሁለት ሰዎችን ብናውቀው መንፈስ ቅዱስ አንዱን ጣለው ብለን አንዱን ደግሞ አጋንንት ጣለው ብለን ሁለቱም ወድቀዋል። ግን የትኛው ነው የመንፈስ ቅዱስ የጣለው የትኛው ነው ብለን መጀመሪያ ትክክለኛውን ሀሳብ ማሰብ አለብንና መንፈስ ቅዱስ ጨዋ አምላክ ነው፣ አይጥልም። በስርዓት እንድታመልክ ያደርግሃል እንጂ የሚጥል አምላክ አይደለም ጌታ መንፈስ ቅዱስ። እነሱ እንዴት እንደሚወድቁም አያውቁትም። ወድቀው ወይ በዛው ፕሮግራሙ እስኪያልቅ ድረስ ሊተኙም ይችላሉ፣ ሊነሱም ይችላሉ። ደቂቃ ሳይሞላ ሰከንድ ሳይሞላ ወድቀው ይነሳልና እነሱ አጋንንት ነው የሚጥላቸው። አንደኛው ይሄ ነው። ሁለተኛው ደግሞ ትንቢት የሚባለው ነገር እዛ ቸርች ውስጥ እያለው እኔ የማዕረግ ስም ተሰጥቶኝ ነበር፣ ነብይ ነበር መባለው እና አትሳቁ፣ የሰው ደረጃ አትንኩ። ቆይ ምን ነበርሽ? ይህን ደግሞ አልሰማሁም። ምን ነበርሽ? ነብይ። ማን ነው ነብይ ነሽ ያለሽ? ወንጌላውያን የክብር ስም ይሰጠዋል። እነዚህ ፓስተር፣ ነብይ ምናምን። ነብይነት የጸጋ ጉዳይ ነው የክብር ጉዳይ ነው? የክብር የጸጋ አይደለም። እነሱ ጋር የክብር ነው እና የጸጋ ቢሆን የምታመጣው ትንቢት ትክክለኛ የሚፈጸም ትንቢት ይሆን ነበረ እና በግምት ነው ከኪሳቸው ያወጡ ነው የሚተነብዩት። ትንቢት አልተፈጸመልኝ ብሎ የሚመጡ አሉ የሚባል ነገር ሰምቻለሁ። እውነት ነው እሱ? አዎ፣ ምክንያቱም ከእግዚአብሔር ከሆነ ኪዳን የሚገባልህ ቃል የሚገባልህ እግዚአብሔር ከሆነ የተገባልህን ኪዳን ሊፈጽም እግዚአብሔር ታማኝ ነው። ከሰው ከሆነ ግን የውሸት ትንቢት ስለሆነ አይፈጸምም፣ ፍጻሜ አያገኝም። እንዲሁም ደባከንክ ትቀራለህ ማለት ነው። አንዴን ምንድን ነው አንደኛው ቦታ ይሄዳሉ፣ ትንቢት ይነገራቸዋል። ከዛ እዚህ ጠብቀው አልሳካ ካላቸው እዛ ይሄዱና ከዚህ በፊት እንዲህ ብለህ ነበር አልሆነም ይላሉ የሚባል ነገር ሰምቻለሁ። ምን ያህል እውነት ነው እሱ? አዎ፣ አንደኛው ቸርች ትንቢት መጥቶለት አንድ ሰው ያ ትንቢት የማይፈጸም ከሆነ ያኛውን ቸርች ጥሎ ሄዶ ሌላኛው ደግሞ ቸርች ይሄድና ሌላ ትንቢት ይጠብቃል። ሌላ ትንቢት ይጠብቃል። ያኛው ማልፈጸም ሲለው ቸርች ይቀይራል። ስለዚህ እርግጥ የሆነ ትክክለኛ የሆነ የትንቢት ቃል አይመጣላቸውም። እንዲሁም ደባከን ይቀራሉ ምዕመናኖች ማለት ነው። ስለዚህ አሁን ያ ሁሉ ቡክ ተበትኖ አንዱም ላይ ትንቢቱ ተፈጽሞ ገንዘብ አልገባም ነው የምትይኝ? በፍጹም። ምክንያቱም እግዚአብሔር ስለ ነፍስ ነው ኪዳን የሚገባልን፣ ስለ ማቴሪያል አይደለም፣ ስለ ምድራዊ ነገር አይደለም። በራሱ ሰዓትና በጸሎት የሚመጣ በአንተ ትጋት የሚመጣ እንጂ በእግዚአብሔር ፍቃድ የሚመጣ እንጂ በትንቢት የሚመጣልህ ምድራዊ ነገር ምንም አይነት ነገር የለም። ስለዚህ እነሱ የባንክ እዛ ጋር ቢደረደርም ቢዘረገፍም ስባሪ ሳንቲም አይገባላቸውም ማለት ነው። እንግዲህ እውነታው ይሄ ልጅ እንግዲህ ዝም ብላ አማኝ እንዳትመስላችሁ። ምን ነበረች? ነብይ ነበረች። ዘማሪ ልኛል እንደ ከፍ ብላ ነብይ ደርሳ ነበር። እንግዲህ ወርዲ አንቺስ ትንቢት ተናገርሽለት ሰው የለም? ብዙ ናቸው። ከየት አመጣሽ ተናገርሽ አንቺ? ከስጋ ደም ከምን ከራሴ ሀሳብ ከስጋና ደም ከመንፈስ ቅዱስ አትቀበሉ። እሺ፣ እህታችንን አምላካችን አምጥቶልናል። አሁንም በቤቱ ያቆይልን። ሰምታችኋል። ኢሳያስ ተናግሮ የኢሳያስ አልተፈጸመልኝም ብሎ ኤርሚያስ ጋር ሄደ የለም። የኤርሚያስ አይሰራም ብሎ ሕዝቅኤል ጋር ሄደ የለም። እዚህ ግን እዚህኛው አዳራሽ ትሞክራላችሁ፣ ካልተሳካ እዛኛው ጋር፣ ካልተሳካ እዛኛው ጋር፣ ካልተሳካ እዛኛው ጋር። እግዚአብሔር በዚህ የዘመን መተት የሆነ ትብታ በአውሬው የተያዙትን ህዝቦቹን
አምላካችን ወደ ቤቱ ይመልስልን፣ እህታችንንም ለፍሬ ያደርግልን። እግዚአብሔርን ስለሷ አመስግኑ። እሺ እንግዲህ ይሄ ነው እንድትሰሙት ስለፈለኩኝ ነው። ከእናንተ መካከል የሚመጣ ጥያቄ ስላለ ነው። እንግዲህ እሷም ትንቢት ስትናገር ነበር፣ ስታናግር ስታወራ ነበር፣ አብራቸው ከነሱ ጋር ብዙ ነገር ስታረግ ነበር። ግን ከዛ ሁሉ የሥጋ ድሎት ምቾት ሁሉ በኋላ እግዚአብሔርን ማግኘት አልቻለችም። ማንን ማግኘት አልቻለችም? አልሰማኋችሁም? እግዚአብሔርን ማግኘት አልቻለችም። ክርስቲያኖች በሕይወታችን እግዚአብሔርን የምንፈልግለት ዘመን ይሁንልን። እግዚአብሔር እሱን ፈልጎ የሚኖር ልቦና ይስጠን። እንግዲህ በዚህ በዮሐንስ ራእይ በምዕራፍ 3 ላይ ደርሰናል። ምዕራፍ 3 ላይ እንግዲህ ምዕራፍ 2 ከቁጥር 3 ላይ ባለው ኃይለ ቃል ላይ ነበር ነው። እንግዲህ ተግተ ሊሞቱ የደረሱትን አጽናቸው፣ በአምላኬ ፊት ስራህን ፍጹም ሆኖ አላገኘሁትምና። እንግዲህ እንዴት እንደሰማህና እንደተቀበልክ አስብ ብለን ነበር። እንግዲህ ሰዓቱ ሲጀምርልን ዮሐንስ በዚህ በራእዩ መልእክቱ ላይ እንግዲህ ተግተ ሊሞቱ የደረሱትን አጽናቸው። ምን ሊሆኑ የደረሱትን ሰማችሁ? ሊሞቱ የደረሱትን አጽናቸው፣ ሊጠፉ የደረሱትን አጽናቸው፣ ሊበተኑ የደረሱትን አጽናቸው። ይሄ ሕይወት መረረኝ፣ በቃኝ፣ ሃይማኖት ልቀይር፣ በእምነታቸው ጽናት ያጡትን አጽናቸው። የሥጋ ድካም በዝቶባቸው የነፍሳቸው ዋጋ ያልገባቸውን አጽናቸው። በሕይወት መንገድ ላይ የክርስትና ዋጋ ያልገባቸውን አጽናቸው። ዛሬም ከመንፈስ ቅዱስ ሐሳብ ይልቅ በሥጋ ሐሳብ እየተወሰዱ ያሉትን አጽናቸው። በጎ ነገር ከሕሊናቸው የራቀባቸውን አጽናቸው። ይህንን ነው ለቤተ ክርስቲያኑ መምህር ሲነግረው የነበረው። ለዚህ አለቃ ሲያሳስበው የነበረው ነገር ይህንን ነው። ምን እያደረግክ ነው? ምን እየሆንክ ነው? ስለዚህ ሊሞቱ የደረሱ ብዙዎች አሉ። ሊጠፉ የደረሱ ብዙዎች አሉ። ከሕይወት መዝገብ ሊሰረዙ የደረሱ ብዙዎች አሉ። ከሕይወት መዝገብ ሊጠፉ የደረሱ ብዙዎች አሉ። አማኝ ነኝ ብለው እየኖሩ ነው። ዋጋ አለኝ ብለው እየኖሩ ነው። ፍሬ አለኝ ብለው እየኖሩ ነው። ለዋጋ ተፈጥሬያለሁ ብለው አስበው እየኖሩ ነው። ሲጠየቁ ክርስቲያን ነኝ ይላሉ። ሲጠየቁ ምንድን ነኝ ይላሉ? አቤት ክርስቲያን ነኝ ይላሉ። ጥያቄ ሲቀርብላቸው ክርስቲያን ነኝ ይላሉ። ማነው ተብለው ሲጠየቁ ስለ አማኝነታቸው ምስክር ያነሳሉ። ማነው ተብለው ሲጠየቁ እኔ እንትን ገዳም ሄድኩ ነኝ፣ እንትን ቤተ ክርስቲያን ሄድኩ ነኝ፣ እንትንን ያሰራው ነኝ፣ እንትንን ያስተካከልኩ ነኝ ብለው ይናገራሉ። በዘመናቸው እንደዚህ አይነት አሉ። እነዚህ ግን የክርስትና ዋጋ ያልገባቸው ናቸው። እነዚህ የበጉ ዋጋ ያልገባቸው ናቸው። እነዚህ የማኅተሙ ዋጋ ያልገባቸው ናቸው። እነዚህ በቀራንዮ ላይ የተደረገው ውለታ ያልገባቸውና ያልተረዱ ናቸው። እነዚህ ሊከናወን ያለው ነገር ምን እንደሆነ ያልገባቸው ናቸው። እነዚህ በቤታቸው የመጣውን ፈተና ሊያዩ ያልቻሉ ናቸው። ስለዚህ ምን አድርግ እንግዲህ ተግተህ አለው፣ ተግተህ ሊሞቱ የደረሱትን አጽናናቸዋል። ምን ሊሆኑ የደረሱ? አቤት ምን ማለት ነው? ሊሞቱ የደረሱ ብሎ ዮሐንስ የሚናገረው ለመምህሩ ምንድን ነው? የእግዚአብሔር መልአክ ለዮሐንስ በዚያ ቤተ ክርስቲያን አካባቢ የነበሩ ምዕመናን በሰዓቱ ዛሬ ደግሞ እኔና እናንተ ባለንበት ዘመን እንዲጠቅም ይህንን የሕይወት መልእክት ለሕዝቡ ሲልክ፣ ይህንን የሕይወት መልእክት ለሕዝቡ ሲናገር፣ ይህንን የሕይወት መልእክት ለሕዝቡ ሲያስተላልፍ በመካከላችን ላይ ሊሞቱ የደረሱ አሉ። በመካከላችን ላይ ሊሞቱ የደረሱ አሉ። ሊጠፉ የደረሱ አሉ። ምን አይነት ሞት ነው የሚሞቱት እነዚህ? ምን አይነት አሟሟት ሊሞቱ ስለሆነ ነው ዮሐንስ ይህንን ቀድሞ የኔና ለእናንተ ያየው? ይሄ እግዚአብሔር መልአክ እንዲያይ በዚያ ደሴት ላይ ዮሐንስ እየጨነቀው እየሰራ ደጋግሞ እየነገረው ይሄንን የሚነግር በጉ ነው። ይሄንን የሚነግር 7 የእሳት መጋረጃዎች በፊቱ የተዘረጉለት ነው። ይሄንን የሚነግር በፊቱ ነበልባል የሚቀጣጠሉለት ንጉሥ ነው። ይሄንን የሚነግር ሊያጠፋ የሚችል አቅም ያለው እሱ ነው እያለ ይነግረው ነበር። ይሄንን የሚነግር ተራ ሰው አይደለም። ይሄንን የሚነግር ተራ መንፈስ አይደለም።
ይህንን የሚነግር የሥጋ መንፈስ አይደለም። በመካከላችሁ ሊሞቱ የደረሱ ብዙዎች አሉ። ለምን? በሰዓቱ የነበሩ በዚያ ስፍራ ላይ የነበሩ እነዚህ ሰርዴሳውያን የሰርዴስ አማኞች ንስሐ አይገቡም ነበር። ወንጌል አይሰሙም ነበር። አምልኮ አይፈጽሙም ነበር። ከቤተ ክርስቲያን ጋር ያላቸው ግንኙነት ተበላሽቷል። ከቤተ ክርስቲያን ጋር ያላቸው ግንኙነት በዓልን መሰረት ያደረገ ነው። ከቤተ ክርስቲያን ጋር ያላቸው ግንኙነት የሥጋ ፈቃድን መሰረት ያደረገ ነው። ከቤተ ክርስቲያን ጋር ያላቸው ግንኙነት የሆነ ሁኔታን መሰረት ያደረገ ነው። ከቤተ ክርስቲያን ጋር ያላቸው ግንኙነት በእነሱ የሥጋ አምሮት፣ የሥጋ ፍላጎት መሰረትነት ላይ የተመሰረተ ነው። ክርስቲያኖች ዛሬ ክብረ በዓል ልናከብር ስንመጣ ነጭ ለብሰን እንመጣለን። ለምን ነጭ ተለብሳላችሁ ብንባል በዓል ስለሆነ ነው የምንለው። ይሄ ሊሞት የደረሰ ማንነት ነው። ኪዳን ሳይደርስ ቅዳሴ ሳያስቀድስ ንስሐ ሳይገባ የሚኖር ብዙ ሰው አለ። ይሄ ሊሞት የደረሰ ሰው ነው። በሕይወቱ ላይ የንስሐ ልምምድ የሌለው ሰው፣ ይሄ ሊሞት የተቃረበ ሰው ነው። ሊጠፋ የተቃረበ ሰው ነው። ጾም በለው ይሄማ የቄሶች ነው ብሎ ጾሙን በሰንጠር እያዘጋጀ ብዙ ሰው አለ። ይሄ የቄስ ነው ቄስ ይጾመው፣ ይሄ ደግሞ የጳጳስ ነው ጳጳስ ይጾመው። የእኛ ደግሞ ያቺ ጥሩ ጾም ማነች ይችላል። ማነች እሷ? በጣም ጥሩ ጾም የትኛው ነች? ማነች? አልሰማችሁ? አያችኋት? ታውቋታላችሁ። ፍልሰታን ከ16 ቀኗ በጣም ቆንጆ ጾም ነች። ለምን? መግባቷ ሳይታወቅ ምን ትላለች? ትወጣለች። ደግሞ ሁሉም ሰው አክብሮ የሚጾማት ጾም ደግሞ አለች። ከእሷ ቀጥላ ማለች? አሁን ጠፍቷችሁ ነነዌ ነች እንጂ 3 ቀኗ ሁሉም ጾም እንደዚህ አሮስቶ ቢሆን ይላል እኮ አንዳንድ። ሁሉም ጾም እንደዚህ አሮስቶ ቢሆን ማልጾመው ጾም የለም። ይሄ ማለት ምን ማለት ነው? ባለመጾም የሚታለፍ ምዕራፍ አይደለም። ይሄ ባለመቀደስ የሚታለፍ ምዕራፍ አይደለም። ይሄ ባለመጾም የሚኖረው አንዳንድ ሰው ጾም ሲባል ዮሐንስ ያለው የምን እኮ ነው? እንግዲህ ተግታ አለው። ለምን ትጋ አለው? የሰነፈ ሰው ቁጥሩ ብዙ ስለሆነ፣ ለስንፍናው ምክንያት ስላለ፣ ለኃጢአቱ አጀንዳ ስለሚያመጣ፣ ለበደሉ የሚጠቅሳቸው ጥቅሶች ስላሉ፣ ለሚሰራው ክፋት ምክንያት የሚያደርጋቸው ነገሮች ስላሉ ነው። ሊያደርግ ላሰበው ጉዳይ አጀንዳ አለው፣ መልስ አለው። ይሄ ድሮ ጫት ለምን ትቀማለህ ስትሉት እንደምን ጫት ኃጢአት ነው ሲል የነበረ ሰው ቅሞ ወደ ሱስነት ሲቀየር ጫት ለምን ትቀማለህ ብትሉ ምን ችግር አለ? አትክልት አይደል እንዴ? አንተ ለምን ጎመን ትበላለህ ይላል። ኮስተበለ አንተ ጎመን በልተህ አይኔ ይፈጣል። አያችሁ፣ እንዲህ አይነት የደከመ ስብዕና፣ እንደዚህ የሥጋ ፈቃድ የገነነበት ስብዕና፣ እንደዚህ በጎነት የራቀው ስብዕና፣ እንደዚህ መልካምነት የማይታይበት ስብዕና፣ እንደዚህ ቅድስና የማይታሰብበት ስብዕና፣ እንደዚህ የጨከነ ማንነት የማይታይበት ስብዕና፣ በጎነት የጎደለው ስብዕና፣ ይቅርታ የሌለው ስብዕና፣ ፍሬ የማያፈራ ክርስትና፣ ዋጋ የማያመጣ ክርስትና፣ በጎነት የማይታይበት ክርስትና፣ መባረክ የማይታይበት ክርስትና። እንጾማለን 6 ሰዓት እስከሚሆን ሰዓትን ደጋግመ እያገንዳ እንጾማለን። ይሄ ሊሞት የደረሰ ጾም ነው። ሰዓቱ ቀድሞ መድረሱ አይደለም። ስትጾም ከማትጾምበት ዘመን ምን ያህል ጸሎት ይጨምራል? ምን ያህል ትጋት ይጨምራል? ስትጾም ቁርስህን ምንድን ነው የምታደርገው? ስትጾም ምሳህን ምንድን ነው የምታደርገው? ስትጾም እራትህን ምንድን ነው የምታደርገው? ስለዚህ ቁርስህን እየቀበልክ ምሳህን እየቀበልክ እነዚህ እያደረግክ የምትጾመው ጾም እኮ የጾም አይደለም፣ ዕቁብ ነው። ምክንያቱም አሁን የቁርስ ወጪ የለብህም፣ አሁን የራት ወጪ የለብህም፣ አሁን የምሳ ወጪ የለብህም። ስለዚህ ዕቁብ ነው፣ ጥሩ ማጠራቀም ነው እንደው የሚያስከው ማለት አይደለም። ስትጾም ቀድሞ ከነበረው ማንነት ወዝ ሊፈካ ይገባል። ስንጾም ቀድሞ ከነበረው ማንነታችን በላይ ወዛችን ሊንጠባጠብ ይገባል። ቀድሞ ልንጸልየው ከምንችለው በላይ ጨዋተኛ ልንሆን ይገባል። ቀድመን ይቅር ባይ ከመሆናችን በላይ ይቅር ባይ ልንሆን ይገባል። ቀድመን ስንመጸውት ከነበረው ጊዜ በላይ የተሻለ መስዋዕቶች ልንሆን ይገባል። ስንጾም አጀንዳ ያስፈልገናል። አሁን ነገ የሚገባ ጾም አለ፣ ቅዳሜ የሚገባ ጾም አለ፣ ነገ የወትሮ ጾመ ድህነት አለ። ከዚያ
ሰኞ የምንይዘው ቅዳሜ የምንጀምረው ጾመ ነቢያት አለ። በዚህ የጾመ ነቢያት ወቅት የምትጾሙ ሰዎች እስቲ እጃችሁን አውጡ። መጀመሪያ ሳልደክም በፊት እግዚአብሔር ጾማችንን ይቀበልልን። አሁን እናንተ አጀንዳ አላችሁ? በዚህ የጾም ወቅት ከእግዚአብሔር ጋር ማወራቸው ጉዳዮች ሆናችሁ አጀንዳ ቀርጻችኋል? በዚህ የጾም ወቅት ላይ በዚህ ጉዳይ ጸሎቴን ሲጨርስ በዚህ ጉዳይ እግዚአብሔርን አማክራለሁ ብላችኋል? በዚህ ጾም ሙሉ ምጸልያቸው ጉዳዮች እንደዚህ ናቸው ብላችኋል? ይሄ ነው ጾም ማለት። ይሄ ነው ሊሞት ያልደረሰ ክርስትና ማለት። ይሄ ነው ሊጠፋ ያልደረሰ ክርስትና ማለት። ይሄ ነው ሊባክን ያልደረሰ ክርስትና ማለት። ይሄ ነው ለበጎ የተተከለ ክርስትና ማለት። ይሄ ነው ዮሐንስ ያለው ይህንን ነው ለመምህሩ። ለሕዝቡ ንገር፣ ለሕዝቡ አስተምር። ከሕዝቡ መካከል ሊሞት የተዘጋጀ ብዙ ሰው አለ። ከዚህ ከተቀመጠው ሰው መካከል ሊሞት የተዘጋጀ ብዙ ሰው አለ። ወጥቶ ለኃጢአት ይቸኩላል፣ ወጥቶ ለጠብ ይቸኩላል፣ ወጥቶ ለበደል የሚቸኩል ሰው አለ። ሮጦ ከኃጢአት ጋር ለመገናኘት የሚደክማል። ሮጦ ወጥቶ ከኃጢአት ጋር ለመቀላቀል የቸኮለ ብዙ ነፍስ አለ። ለፍሬ ያልሆነ ብዙ ሰው አለ። ለበጎ ያልሆነ ብዙ ሰው አለ። የሚሰማው የእግዚአብሔር ቃል ልቡን ገር እንዳደረግለት የሚለውን ያላዘጋጀ ብዙ ሰው አለ። ከእግዚአብሔር ጋር ለመመካከል ራሱን ያላዘጋጀ ብዙ ሰው አለ። ከእግዚአብሔር ስር ለመንበርከክ ራሱን ቀድሶ ነገር ቀደሳለሁ ብሎ ለቤተሰቦቹ ቢተርፍ ያላሰበ ብዙ ሰው አለ። የሰማው የእግዚአብሔር ቃል የሚነገረው የእግዚአብሔር ቃል ይሄ በጆሮ የሚያልፈው የእግዚአብሔር መለኮታዊ ድምፅ ገር ያላደረገው ብዙ ሰው አለ። ደግ ያላደረገው ብዙ ሰው አለ። መልካም ያላደረገው ብዙ ሰው አለ። ይሄ ሁሉ ሊሞት የደረሰ ሰው ነው። ይሄ ሁሉ ሰው ሊጠፋ የተዘጋጀ ሰው ነው። ይሄ ሁሉ ሰው ሊባክን የተዘጋጀ ሰው ነው። ዮሐንስ አለው ለመምህሩ ንገር፣ በመካከል ሊሞት የተዘጋጀ ብዙ ሰው አለ። ለንስሐ ያልተዘጋጀ ሰው ሊሞት የተዘጋጀ ሰው ነው። ለይቅርታ ያልተዘጋጀ ሰው ሊሞት የተዘጋጀ ሰው ነው። ለጾም ራሱን ያላዘጋጀ ሰው ሊሞት የተዘጋጀ ሰው ነው። ሌሎችን ሊወድ ልቡን ያልከፈተ ሰው ይሄ ሊሞት የተዘጋጀ ሰው ነው። ልክ አንድ በግ ሊታረድ ወደ እርዱ እንደሚሄድ ሁሉ በቀለኛ ሰው፣ ጾም የማያቅ ሰው፣ ወንጌል የማያቅ ሰው፣ ቅዳሴ የማያቅ ሰው፣ ንስሐ የማያቅ ሰው፣ ለቅዱስ ሥጋውና ለክቡር ደሙ ራሱን ያላዘጋጀም ሰው ልክ እንደዚህ ወደ ሞት እየተሽቀዳደመ የሚሄድ ሰው ነው። ወደ ሞት እየተሽቀዳደመ የሚሄድ ሰው ነው። ስለዚህ ዮሐንስ ነገረው፣ እንግዲህ ተግተህ ሊሞቱ የደረሱትን ምን በላቸው? አጽናቸው። የምንጸናው በማን ነው? የምትጸኑት በማን ነው? አቤት እግዚአብሔር። በእርሱ ነው የምንጸናው፣ በእርሱ ነው የምንበረታ፣ በእርሱ ነው አዲስ የምንሆነው፣ በእርሱ ነው የምንስተካከለው፣ በእርሱ ነው ማንነታችን አዲስ የሚሆነው፣ በእርሱ ነው ለዋጋ የምንሆነው፣ በእርሱ ነው ለፍሬ የምንሆነው፣ በእርሱ ነው ብዙ የምንሆነው፣ በእርሱ ነው በሞት መካከል ልዩነት እየተነገረን አንዱ ብሔር የአንዱ ጠላት እየተባለ አንዱ የአንዱ ገዳይ እየተባለ አንዱ ስለ ጥፋቱ እየተነገረው አንዱ ስለ መበተን እየተነገረው በማን እንኖራለን? አልሰማዎችም? በማን ትኖራላችሁ? እንዳንበተን የረዳን ማን ነው? እንድንጠበቅ ያገዘን ማን ነው? በመከራ መካከል እንድንኖር የነገረን ማን ነው? ሞት በሚነገርበት ከተማ በድል ያቆመን ማን ነው? ክብርና ምስጋና ለስሙ ይሁን። ይሄ ነው አሁን ሊሞቱ የደረሱትን ሕክምና ቀና ያደረጋቸው። ሊሞቱ የደረሱትን ሰዎች ሐኪሞች አያበረቷቸው። ሊሞቱ የደረሱ ሰዎችን ወጌሻዎች መጥተው አያቃኗቸው። ሊሞቱ የደረሱ ሰዎችን በዛቱ ያሉ ዕውቅ ፖለቲከኞች ንጽሕናቸውን አያረጋግጡላቸው። ለእነዚህ ሁሉ ለመዳናቸው ምክንያት እርሱ እግዚአብሔር ነው። ስለዚህ ምን አለ? ትጋ አለው፣ በአምላኬም ፊት ሥራ ፍጹም ሆኖ አላገኘሁትም። እነሱን አጽናቸው፣ እነሱን አበርታቸው። አንተ ግን በአምላኬ ፊት ሥራ ንጹሕ አይደለም። ለመምህሩ ነው የሚነግረው። ለሰርዴሱ የቤተ ክርስቲያን መልአክ ነው የሚነግረው። ለሰርዴሱ የቤተ ክርስቲያን አለቃ ነው የሚነግረው። ሥራ ፍጹም አይደለም። ፍጹም አይደለም፣ ይጎልሃል። ሥራ ፍጹም አይደለም። ቅድስና ፍጹም አይደለም። ክርስትና ፍጹም አይደለም። ለምን ታስቀድሳለህ? ትዘሙታለህ፣ ትጾማለህ፣ ትሰርቃለህ። ኦርቶዶክስ ነው፣ አንገት ላይ ማተብ አለ። ደግሞ ዘማዊ ነህ፣ ደግሞ ዘረኛ ነህ፣ ደግሞ መለየት ትወዳለህ። አንገት ላይ ክርስቶስ አለ። አንገት ላይ ካለ የክርስቶስ እውነታ ይልቅ ሰዎች የተውት ማንነት ልብን ያሸፍተዋል። በልቦና ላይ ከተነገረ የመንግስቱ
ከወንጌል ይልቅ ሀብታም ዘመድ ያሸንፋል። በስካር የበለጸገ ሰው ብዙ ነው። በዘረኝነት የጀገነ ሰው ብዙ ነው። በተረኝነት ደረቱን የሰፋ ብዙ ሰው ነው። ወገኑ ላይ ጦር ያነሳ ብዙ ሰው ነው። መለያየትን ጌጥ ያደረገ ብዙ ሰው ነው። ሆቴል ከፍቶ በሆቴሉ ላይ ሕፃናት እንዲደፈሩበት ያደርጋል። ከዛ በቴሌቪዥን ይቀርብና ከፍተኛ ግብር ከፋይ ተብሎ ይሸለማል። መጠጥ እያዘጋጀ ሕፃናት ሲጠጡ አይኖቹ ያየ የሰው ልጅ ያንን መጠጥ ጠጥቶ በሽታ ላይ የወደቀ እርሱ ደግሞ በዛ ገንዘብ የእሱ ልጆች ያሳድጋል። ቤት አለኝ ብሎ የሰው ቤት እያፈረሰ የሰው ቤት ባፈረሰው በርና መስኮት የራሱ ቤት ወስዶ ይገነባል። ከሰው ቤት ባፈረሰው ቆርቆሮ የእሱ ቤት ይገነባል። አንዱን ከስራው አፈናቅሎ አንዱን ከስራው አባሮ እርሱ ግን የእሱን ዘመዶች በዛ ቦታ ላይ ወስዶ ይተካል። ፍርድ በእግዚአብሔር እጅ አለ። እውነት በእግዚአብሔር እጅ አለ። ፍትህ በእግዚአብሔር እጅ አለ። ቤት የለመዱ ሕፃናት መንገድ ላይ ወድቀዋል። ለምን? ስራህን እጸየፋለሁ አለ ዮሐንስ። ስራህን እጸየፋለሁ። ክርስቲያን ነኝ ትላለህ፣ ሰው ነኝ ትላለህ፣ ስብዕና አለኝ ትላለህ፣ በጎነት አለኝ ትላለህ፣ መልካምነት አለኝ ትላለህ፣ ከእኔ በላይ ደግ የለም ትላለህ። ግን ሰው አይደለህም፣ ሞተሃል። ህሊና የለህም፣ ሞተሃል። ስንቶቻችን የስንቱን ትዳር በተንን? ስንቶቻችን ስንቱን በቅድስና መንገድ አወጣን? ስንቶቻችን ስንቱ መንገድ ላይ እንዲቀር አደረግን? ስንቱ ተበትኖ እንዲቀር አደረግን? የእኛ ልጆች ቤት ላይ ሞቀው ሲያድሩ መንገድ ላይ ተኙ ሕፃናት ምን እንደለበሱ አስባችሁ ታውቃላችሁ? እኛ ቤተክርስቲያን አስቀድሰን ሄደን ስንበላ እንደኛ አስቀድሰው እንደኛ ጾመው የሚቀምሱት የሌላቸውን ሰዎች ታስታውሳላችሁ? ልብሳችሁ አርጅቶ አዲስ ልብስ ስትገዙ አሮጌውን ልብስ ለዘመድ ከመላካችሁ በፊት አጠገባችሁ ለበረከት የተቀመጠውን ለአንድ በብላኳታችሁ ታውቃላችሁ? አያችሁ፣ መሞት ማለት ይሄ ነው። ስራህን እጸየፋለሁ ያለው ይሄ ነው። በእግዚአብሔር ፊት ሞገስ የሌለው ስራ ማለት ይሄ ነው። በእግዚአብሔር ፊት ክብር የሌለው ስራ ማለት ይሄ ነው። በእግዚአብሔር ፊት ፍሬ ማያፈራ ስራ ማለት ይሄ ነው። በእግዚአብሔር ፊት ዋጋ የሌለው ስራ ማለት ይሄ ነው። በእግዚአብሔር ፊት የማይታይ ስራ ማለት ይሄ ነው። በእግዚአብሔር ዙፋን ፊት ለክብር የማይበቃ ስራ ማለት ይሄ ነው። ስራህን እጸየፈዋለሁ። ስራህን እጸየፋለሁ። እንዴት አይጸየፍ? ሰው ደብረ ሊባኖስ ደርሶ ቢራ ካማረው፣ ቁልቢ ገብርኤል ሄዶ ጮማ ካማረው፣ ግሸን እየወጣ አረቄ ካልያዝኩ ካላለ፣ ከግሸን ሲመለስ ከቦታው ካገኘው ጸበል ይልቅ የደብረ ብርሃን አረቄ ለመጫን የሚጣጣር ሰው እንዴት እግዚአብሔር ስራውን አይጸየፍ? እንዴት ማንነቱን አይጸየፍ? ከጉጌለሽ ገዳም ከሚመጡ የጸበል ጀርካኖች በላይ ያረቀው ጀርካን ቁጥሩ ብዙ ነው። እንዴት እግዚአብሔር ስራችንን አይጸየፍ? እንዴት በውስጣችን ያለውን ነገር አይጸየፍ? ለበጎ ያልሆነውን ነገር እግዚአብሔር እንዴት አይጸየፍ? እንዴት አይጠላል? ክርስቲያኖች ይህ እኮ ነው። ይህ እኮ ነው። ቅድስና ከኛ ርቋል። በጎነት ከኛ ርቋል። መልካምነት ከኛ ርቋል። የተወለደ ልጅ መሆን አልቻለም። የተወለደ ልጅ መሆን አልቻለም። አባትን ልጁን ልጄ ብሎ መጥራት አልቻለም። ለምን? አውሬው በየመንገዱ ባዘጋጃቸው የሥጋ ምዕራፎች እያንዳንዱን ሰብሮ ጥሏል። እያንዳንዱን ሰብሮ ጥሏል። አሁን በጣም ዘረኛ ሆኖ ገዳይ የሆነውን ሰው ለምን ተገላለህ ብትሉት ገንዘብ ፈልጎ እኮ ነው። ዘረኝነቱ አሳስቦት አይደለም። ቤት ለምን ታፈርሳለህ ብትሉት ሰፋ አድርጌ ብሸጣት ብዙ ብር አገኝበታለሁ ብሎ እኮ ነው። ሰው ለምን ትገላለህ ብትሉት፣ የሰውን ከስራ ለምን ታፈናቅላለህ ብትሉት ገንዘብ በደንብ አጠራቅምና ይላል ለልጆቼ ቅርስ ተዋለሁ ይላል። የሰው ልጅ መንገድ ላይ ጥላ ያንተ ልጅ አያድግም። የሰው እንጀራ ገፍተህ ያንተ እንጀራ አይበስልም። ፍርድን የሚሰጥ እግዚአብሔር አለ። አውሬው በሚመራት ዓለም ላይ የሚያለቅሱ ብዙ ሕፃናት አሉ። አውሬው በተሰራፋበት በዚህ ዘመን ላይ የሚያነቡ ብዙ ቤቶች አሉ። የሚበተኑ ትዳሮች አሉ። እግዚአብሔር እንደዚህ ያለ ስራህን እጸየፋለሁ፣ ቅድስናህን እጸየፋለሁ፣ ክርስትናህን እጸየፋለሁ፣ መጥተህ ወንጌል መስማትህን እንኳን እጸየፋለሁ። ለምን? ወጥተህ ወንጌልን በሕይወት አትተገብረው። ወጥተህ ክርስቲያን አትሆንም። አዎ ዛሬ ተሰብስበህ ወንጌል ሰምተሃል፣ ነገ ክርስቲያን አይደለህም። አዎ መጥተሃል፣ ተሳልመሃል፣ ጸልየሃል፣ ስትወጣ ደግሞ አብረው ይረከብሃል። እግዚአብሔር በተረኝነት አይመለክም። እግዚአብሔር በምን አይመለክም? አልሰማችሁ? እግዚአብሔር በተረኝነት አይመለክም። እግዚአብሔር በጠዋትና በማታ በፈረቃ አይመረክም። ጠዋት ከእግዚአብሔር ጋር፣ ከሰዓት ከዘረኝነት ጋር ስትሆን ከእግዚአብሔር ጋር ተጣልተሃል። ጠዋት በሥጋ ፍቃድ ሆነ ከሰዓት በእግዚአብሔር ፍቃድ እኖራለሁ ማለት አትችልም። ክርስትና የጨከነ ስብዕና ይፈልጋል።
የቆረጠ ስብዕና ይፈልጋል። ንስሐ ለመግባት የቆረጠ ኦርቶዶክሳዊ ለመሆን የቆረጠ አዳራሽ ውስጥ ከምታየው ጋጋታ በላይ በመቅደሱ የምታየው የተረጋጋ አምልኮ፣ አዳራሹ ላይ ከምታየው የተንጋጋ የሕዝብ ማዕበል በላይ ለምን መሰለ? ቅድም እታችን ስትናገር ነበር። እግዚአብሔር ዓላማው ነፍስህ ነው። የእግዚአብሔር የመጀመሪያ ዓላማ ነፍስህ ነው። እስቲ ንገሩኝ፣ እግዚአብሔር በእኔና በእናንተ ያለው የመጀመሪያው ዓላማ ምናችን ነው? አልሰማችሁ? ደግሜ ልጠይቃችሁ፣ ሁላችሁም ተናገሩ። እግዚአብሔር በእኔና በእናንተ መካከል ያለው ትልቁ ዓላማ ምናችን ነው? አቤት ነፍስ። የሞተልን ነፍሳችን ነው። ለምን ገነባው ኮንዶሚኒየም አለ? ይሄ ለገባነው ዕቁብና አደራደር። እሱ የሞተልን በባርነት ስር ወድቃ አውሬው እንዳይጫወትባት ነፍሳችንን ከዲያብሎስ ግዞት ነፃ ሲያወጣት፣ ነፍሳችንን ከመጥፋት ሕይወት ነፃ ሲያወጣት ነው። ተመልከት፣ ያልሰራውን ቪላ ለመውሰድ የሚሰለፈውን ነፍስ ተመልከት። ያልደከመው ገንዘብ ባንክ ላይ 1 ሚሊዮን ብር ይታየኛል ሲባል ራሱን የሚጥለው የሥጋ ፍቃድ ያሰከረውን ሰው ተመልከት። ለምን? ለዚህ እኮ ነው እግዚአብሔር እጸየፍሃለሁ፣ እጸየፋችኋለሁ። በጎነት የላችሁም እጸየፋችኋለሁ፣ መልካምነት የላችሁም እጸየፋችኋለሁ። አንድ የሰማሁት ነገር ምንድን ነው? አንድ እድር አለ። እዛ እድር ላይ ሌላ ወጪ ምናምን አናወጣም፣ ይሄ ድንኳን ምናምን ትተናል። ስለዚህ ካሁን በኋላ ምን እናደርጋለን አሉ። አባት ከሞተ አባት ወይም እናት ከሞቱ 100 ሺህ ብር እንሰጣለን። ስንት ሺህ ብር? ዝም አላችሁ። 100 ሺህ ብር አነሰችባችሁ አይደል? 100 ሺህ ብር እንሰጣችኋለን። ልጅ ከሞተ ደግሞ ስንት እንሰጣለን? 50 ሺህ ብር እንሰጣለን። በጣም የገረመኝ ነገር ብሩ እንዳይመስላችሁ። ወላጆች ግን ብሎ እድሩ ጋር ተሰብሳቢው ጋር ተጋሉና ጠየቁት። በፍጹም ብሩን ቀያይርልን ማለት ምን ማለት ነው? ልጅ ከሞተ 100 ሺህ ብር አባትና እናት ደግሞ ስንት አድርገው? ለምን ሲባሉ ምን ታውቃላችሁ? ለምን ሲባሉ ልጆቻችን እንዳይገኙ ለ100 ሺህ ብር ብለው እንዳያጠፉ። እያችሁ ዘመን የደረሰበት ምድሪቱ የደረሰችበት የጭካኔ ጥግ፣ እናት ልጆቿን የምትፈራበት ዘመን፣ አባት ልጆቹን የሚፈራበት ዘመን። እግዚአብሔርን ሳታሳውቅ ያሳደግከውን ልጅ ባትፈራው ይገርማል። እግዚአብሔርን ሳታሳይ ያሳደግከውን ልጅ ባትጠነቀቀው ይገርመኛል። እግዚአብሔር ማን እንደሆነ አሁን ኢትዮጵያ ውስጥ ቆጠራ ቢከናወን እግዚአብሔር ማን ነው ከሚባለውና ብሔር ማን ነው ከሚባለው የትኛው እውቀት ይበልጣል? ብሔር ማን ነው እውቀት ይበልጣል? ይሄ ምድሪቱን እየነቀነቃት በንጹህ ደሞች ምድሪቱን እንድትሞላ እያደረጋት፣ ሁላችንም ግን ወደ ሕይወት የሚመልሰን ማንን ማወቅ ነው? አልሰማችሁ? ክብርና ምስጋና ለስሙ። ስለዚህ በአምላኬ ፊት ሥራ ፍጹም ሆኖ አላገኘሁትም። እንዴት እንደሰማህና እንደተቀበልክ አስብ። ይሄ ንቀህ ያዝከውን ንቀህ የተቀበልከውን ዋጋውን ረስተህ የሰማኸውን ወንጌል እንዴት እንደሰማኸው አስብ። እግዚአብሔር እንዴት ከሞት አውጥቶ ወደ ሕይወት እንደቀየረ አስብ። ነጭ የለበስከው ዝም ብሎ አይደለም፣ ጥሩ ሸማኔ ስለኖረ አይደለም። ነጭ የለበስከው እዚህ ቤተ ክርስቲያን ስትመጣ ነው። እንዴት እንደመጣ አስብ። ነጠላው አጋጣሚ አይደለም፣ በሰማይ ያለው የመላእክት ስርዓት ነው። ነጠላው የሌላ የባህል ጉዳይ አይደለም፣ የብሔር የወገን ጉዳይ፣ የሰሜን የደቡብ ጉዳይ አይደለም። ነጠላውን ስትለብስ ከብሔራችን በላይ በሰማይ ያለው የእግዚአብሔር መንግሥት ይታየናል። ነጠላ ስንለብስ ከዚህ ብሔር ስለተወለድን አይደለም። ነጭ የለበስነው በሰማይ ነጭ ርስት ስላለን ነው። ከበደል የሚያነጻ አምላክ ስላለን ነው። ከበደል የሚሰውር አምላክ ስላለን ነው። ወደዚህ ስፍራ የመጣ ነው። ከዚህ ነጭነት የሚበዛ ምሕረት እንደምናገኝ አምነን ነው። ከዚህ በላይ ያለ ንጽሕና በዚህ ቤት እንዳለ አውቀን ነው። በሌላም ባህሪው ንጹሕ የሆነ አምላክ እንደምናመልክ ነጠላችን ይናገራል። የለበስነው ነጠላ ነጭ መሆኑ ባህሪው ንጹሕ የሆነ አምላክ፣ በደል የማይነገርለት አምላክ፣ ከንጽሕና በላይ ንጹሕ የሆነ የዘመናት ብዛት በደል ላይ የሚያደርገውን አምላክ እንደምንናገር ይናገር። ነጠላው ነጭ ሆኖ ስንለብሰው ተራ አድርገን አሰብነው እንጂ እኔና
እኔና እናንተንም ነፃ የሚያወጣ አምላክ እንዳለን የቱንም ያህል በደለኛ ብንሆን በኢሳይያስ ላይ እንደተገለጸው ኃጢአታችሁ የቱንም ያህል ብዙ ቢሆን በደላችሁ የቱንም ያህል ቢበዛ እኔ እንደ በረዶ አነጻዋለዋል። እንደምን አነጻዋለሁ? አልሰማችሁም? ይሄንን ነጠላችን ይናገራል። የለበስነው ነጠላ እሱ ነው የሚናገረው። እርሱ ነው የሚሰብከው። ለብርድ አይደለም የለበስነው፣ ባህል ለማድመቅ አይደለም የለበስነው፣ አምልኮ ለመፈጸም ነው። ነጭ ብቻ ይለበሳል እያልኳችሁ አይደለም። የምንለብሰው ነጠላ አንዱ እሱ ነው እያልኳችሁ ነው ክርስቲያኖች። ስለዚህ እንዴት እንደሰማህና እንደተቀበልክ አስብ፣ ጠይቅ። ለምንድን ነው የምሳለመው ብለህ ጠይቅ። ለምንድን ነው ወንጌል የምሰማው ብለህ ጠይቅ። ለምንድን ነው ማስቀድሰው ብለህ ጠይቅ። ለምንድን ነው ኪዳን ማደረሰው ብለህ ጠይቅ። ለምንድን ነው በበጎነት የምመላለሰው ብለህ ጠይቅ። ይቅር ባይ ሁን መባለው ለምንድን ነው ብለህ ጠይቅ። በልብህ ላይ ክርስቶስ እስኪሳል ድረስ ቤተ ክርስቲያን ስለ አንተ ደውሏን ደጋግማ ታሰማለች። ለምንድን ነው ቤተ ክርስቲያን ደውሏን የምታሰማው ብለህ ጠይቅ። በየሰፈሩ የምታያቸው ጭፈራ ቤቶች ስለ መዳንህ አይነግሩህም። የተማመንክባቸው ትልልቅ ባለስልጣናት ስለ መዳንህ አይነግሩህም። ከታሰርክበት ወጥመድ እንደምትወጣ የምትነግር ቤተ ክርስቲያን ነች። የተዘጋጀልን ሰማያዊ ርስት የምትነግር ቤተ ክርስቲያን ነች። የተጠራህበትን መለኮታዊ ሀሳብ የምትነግር ቤተ ክርስቲያን ነች። ከዚያ በተጨማሪ ቤተ ክርስቲያን አውሬው አንተ ላይ ያላትን እቅድ ታውቃለች። አውሬው አንተ ላይ ምን እንዳሰበ ታውቃለች። አውሬው አንተ ላይ ምን እንዳቀደ ታውቃለች። ሰርተህ ያልተባረከልህ አውሬው ሰብሮ እንደሆነ ታውቃለች። ትዳር ሰላም ያጣው አውሬው ቤት ገብቶ እንደሆነ ቤተ ክርስቲያን ታውቃለች። ከወዳጆች ጋር ሰላም ያጣኸው ለምን እንደሆነ አውሬው ምን እያደረገብህ እንደሆነ ቤተ ክርስቲያንን በደንብ ጠንቅቃ ታውቃለች። ለዚህ ሲባል አውሬው ቤተ ክርስቲያንን በሳት ያነዳታል፣ ካህናቶችን ያርድብሃል። ለምን? ቤተ ክርስቲያንን ካወቅ ስለ አውሬው ምስጢር ታውቃለህ። ቤተ ክርስቲያንን ካወቅ ስለ ገዳይ ምስጢር ታውቃለህ። ለዚህ ነው እያንዳንዱን ነገር እንዴት እንደሰማው አስበው። እንዴት እንደሰማው አስብ። እንዴት እንደሰማው አስብ። ካሰብክ በኋላ ጠብቀው። ቤተ ክርስቲያን የእውቀት ምንጭ ነች። ቤተ ክርስቲያን የሕይወት ምንጭ ነች። ቤተ ክርስቲያን የበጎነት፣ የመልካምነት፣ የቅድስና ምንጭ ነች። ቤተ ክርስቲያን ከእግዚአብሔር ጋር የመኖር ውጤት ነች። ቤተ ክርስቲያን እግዚአብሔርን የምታሳይ ድልድይ ነች። ቤተ ክርስቲያን እግዚአብሔርን የምታሳይ መዝገብህ ነች። ቤተ ክርስቲያን ደካማነትን የምታሳይ መስታወት ነች። ለዚህ ሲባል አውሬው ይጠላታል። ለዚህ ሲባል አውሬው ይሰራታል። ለዚህ ሲባል ቤተ ክርስቲያን እሷን ብቻ ሳይሆን እርሷን የሚመስል ጠረን ያለ። እስቲ ቤተ ክርስቲያንን የሚመስል ጠረን ያላችሁ እጃችሁ ነው። ቤተ ክርስቲያንን የሚመስል ጠረን አለኝ የምትሉ እናንተ በእርግጠኝነት በአንገታችሁ ላይ ማተብ አለ ማለት ነው። የቤተ ክርስቲያንን የመምሰላችን ጠረናችን በአንገታችን ላይ ያለው ማተብ ነው። ይህንን ነው ደጋግሞ የሚነግረን። ጠብቀው፣ እወቀው፣ ከዛ በኋላ ጠብቀው። ይቀጥላል። ከዛ ዮሐንስ ጠብቀው፣ ከዚያ በኋላ እንደዚህ ይሆናል። ንስሐ ግባ። ሁላችሁም በሉ ምን ግባ? አልሰማኋችሁም? ንስሐ ግባ፣ ንስሐ ግባ። እንግዲህ ሶስት ሀሳቦችን አንስቷል። በዚህኛው በምዕራፍ 2 ቁጥር 3 ላይ ሶስት መሰረታዊ ሀሳቦች አሉ። ክርስቲያኖች ሶስት መሰረታዊ ሀሳቦች። የመጀመሪያው ነገር ሊሞት መድረስ ወይም በመካከላችሁ ሊሞት የደረሰ ሰው አለ ብሎ እያጣጣረ ያለ ሰው አለ። ሊጠፋ የደረሰ ሰው አለ። ቤቱ ሊበተንበት የደረሰ ሰው አለ። ልጆቹ በሞት ሊወሰዱበት የደረሰ ሰው በመካከላችሁ አለ። ሊጠፋ የደረሰ ሰው በጎረቤታችሁ አለ። እነሱ ብቻ አይደለም፣ አንተ ራስህ ሞት አፋፍ ላይ ነህ። አንተ ራስህ ገደሉ አፋፍ ላይ ነህ። ስለዚህ ልትሞት ነው ይላቸዋል። ልትሞት ነው፣ ልጠፋ ነው። መጀመሪያ የምናየው ነገር ይሄ ነው። ሊሞቱ የደረሱትን አጽናናቸው ነው የሚለው። ለምን ሊሞቱ ደረሱ? ቅድስና ቤታቸው የለም፣ መልካምነት ቤታቸው የለም፣ ክርስትናቸው ፍሬ የለው፣ ክርስትናቸው በጎነት የለው፣ ክርስትናቸው ይቅርታ የለው። ሕይወታቸው ንስሐ አይተዋል። በሕይወታቸው አንድ ቀን ስለ በደላቸው ንስሐ ገብተው አያውቁም። ስለ ኃጢአታቸው ንስሐ ገብተው አያውቁም። ስለ ጥፋተኝነታቸው ንስሐ ገብተው አያውቁም። በድያለሁ ብለው
ለእንጀራ ብለን ማናችንም ባለቆቻችን ፊት ወድቀን ሊሆን ይችላል። ለመኖር ብለን አከራዮቻችንን ተለማምጠን ሊሆን ይችላል። በልተን ለማደር ብለን የብዙ ሰዎችን እግር ጉልበት ስመን ይሆናል። ለነፍሳችን ግን እግዚአብሔር ፊት ወድቀን አናውቅም። ለነፍሳችን አምላካችን ፊት ተንበርክከን አናውቅም። ለነፍሳችን ንጉሡ ፊት ሰግደን አናውቅም። ለነፍሳችን እሱ ፊት ተንበርክከን ማረኝ ብለን በደላችንን ጥላለን አዲስ ሆነን አናውቅም። ብዙ ሰው ብዙ የታጠበ ልብስ አለ። ይመነችክብኛል ብሎ የፈራውን ጠጠር ባሉ የማጠቢያ ነገሮች ያጥባል። የበከተ ልብሱን እንደዛ በክቶ እንዳይቀር ብሎ ውድ በሆኑት ነገሮች ዘፍዝፎ ያጸዳዋል። ግን የዘሞተች ነፍሱን በንስሐ ጧት አያውቅም። የሰረቀ እጁን በንስሐ ጧት አያውቅም። የዋሻ አንደበቱን በንስሐ ጧት አያውቅም። በደለኛ ማንነቱን በንስሐ ቀድሶት አያውቅም። ስለዚህ የመጀመሪያው ነገር እንደዚህ ያደረጉ ሰዎች ሊሞቱ ደርሰዋል። ከዚህ ውስጥ ስንት ሰው ለሞት ደርሶ ነው? ስጋውያን ቢገሉን ስጋችንን ነው። ትልቁ የእግዚአብሔርና እሱ በእኛ ላይ ያለው ትልቁ ሀሳብ ነፍሳችንን ነፃ ማውጣት ነው። ስለዚህ ነፍሱ ነፃ ያልወጣ ሰው በሞት አፋፍ ላይ ነው ያለው። መጀመሪያ የሚነግረን ነገር ይሄ። ሁለተኛ ስራ ፍጹም ሆኖ አላገኘሁትም። ምን ፍጹም ሆኖ አላገኘሁትም? አልሰማችሁ? ስራ ፍጹም ሆኖ አላገኘሁትም። አግብተሃል፣ ለትዳር ታማኝ አይደለም። ዘማዊ ነህ፣ ሄደህ ከሴት ጋር መተኛትህ ብቻ፣ ሄደሽ ከሌላ ወንድ ጋር መተኛትህ ብቻ አይደለም። በዓይንህ እያመነዘርክ ትውላለህ፣ በጆሮህ እያመነዘርክ ትውላለህ፣ በአንደበትህ እያመነዘርክ ትውላለህ። ሰብስበህ ዙሪያ ላይ ካስቀምጥካቸው ሰዎች መካከል ጎበዝ ጀግና ለመባል ትዳርህን ታማለህ፣ ቤትህን ታማለህ፣ ሚስትህን ታማለህ። ሰዎች ጎበዝ እንዲሉ፣ ተናጋሪ እንዲሉ፣ ታስቃለህ እንዲሉ፣ ታጫውታለህ እንዲሉ ገመናህን ታወራለህ፣ ጥፋተኝነትን ታወራለህ። ራቁትን የምታውቀውን ሚስትህን ታማለህ፣ ራቁቱን የምታየውን ባልሽን ታሚዋለሽ። ለዚህ ነው ስራ ፍጹም ሆኖ አላየሁትም፣ ትዳር ፍጹም ሆኖ አላየሁትም። በንግድህ ላይ ተወደደ ሲባል ደስ የሚል ጨምረህ ለመሸጥ ነው። ተወደደ ሲባል ደስ የሚል ጨምረህ ለመሸጥ ነው። ከፍ አድርገህ ለመሸጥ ነው። አንተ ቤት ሀብት ገብቶ ከሌላው ሰው ቤት ገፈህ አንተ ባለ ሀብት ለመሆን ነው። አንተ ባለ ሀብት ለመሆን ነው። አላያችሁም? ከተማው ላይ ነዳጅ ጨመረ ሲባል ያለው ነዳጅ ላይ የሚቆልፉ ባለ ሀብት የሚባሉ ሌቦች አላያችሁም? ነዳጅ እኮ ነው። ነዳጅ ገና ጨመረ ተብሎ 2 ሰዓት ተነገረ ሲባል 2 ሰዓት ላይ አልቋል ብሎ ዘግተዋል። ከዛ አንዳንድ በካርቶንና በቆርቆሮ የምትጻፍ ጽሑፍ አለች፣ ቤንዚን የለም። ስንት ደሃ አለ በዛች ታክሲ፣ በዛች መኪና፣ በዛች ባስ ተሳፍሮ ሄዶ እነዛን ምስኪን ልጆችን የሚያሳድግ ስንት ሰው አለ። የቆለፈው ባለሀብት ላይ ስንቱ ደሃ ላይ ቆልፏል ነዳጁን፣ ስንቱ ምስኪን ላይ ነዳጁን ቆልፏል። ስንቱ ከርታታ በእግሩ ግማሽ መንገድ ሄዶ በእግሩ ደግሞ ድጋሚ ተሳፍሮ ሄዶ እሱ ደሃ ላይ ነው የቆለፍከው። አታየውም? የከተማውን ታክሲ ተመልከቱት። 11 ሰዓት ላይ አይሰራም። ሸለቆ ውስጥ ይገባና ይቆማል። ታክሲ አይጭንም። 2 ሰዓት ሲሆን ልክ ይህንን የኃጢአት ስራውን ሊሰራ ፈካ ብሎ ይወጣና ይገባል። ከዛ መገናኛ 20 ብር ያንጮኩ ነው። አውቶቢስ ተራ 30 ብር፣ ቱሊ ድምቱ 50 ብር ይላል። ይሄ ነው እንግዲህ ይሄንን ነው ያለው። ስራ ፍጹም ሆኖ አላገኘሁትም። ንግድ ፍጹም ሆኖ አላገኘሁትም። ነጋዴነት የስርቆት ነው። ይገርመኛል። ሰው ከላቡ ውጭ በሆነ ገንዘብ ይሰራና ትልቅ ቤት ይሰራል። ከዛ የማይተኛባቸው ብዙ ክፍሎች አሉበት ቤት ይሰራል። ከዛ የምርቃት ቀን ብሎ ደግሞ ምን ያደርጋል? ድጋሚ ሰው ይጠራና ይሄ ከስንቷ ደሃ የተበዘበዘውን ገንዘብ፣ ከስንቱ ተሳፋሪ የተወሰደውን ገንዘብ ብዙ ሰው ይሰበስብና ከዛ ሰው ቢመጣ እንዴት አድርገህ ሰራው እጅ ይባላል። ያለም ያለው የቤትህን ያፈረስከው ገና ገንዘብን ቤቱ ላይ ያፈሰስክ ቀን ነው። ቤትህን ያፈረስከው ከነዛ ድሆች ላይ የነጠቅ ቀን ነው። ቤትህን ያፈረስከው ከነዛ ምስኪናን እንባ ገንዘብ የወሰድክ ቀን ነው። ብዙ ሰው አለ እኮ
ገና በወጣትነት እድሜው ሰራቂ ሌባ የሆነ ብዙ ሰው አለ፣ ብዙ ሰው አለ። አንዳንዱ ደግሞ መጠጥ ቤት ይከፍታል፣ ያጠጣና 20 ጥጦ ከሆነ መስከሩን ሲያቅ ስንት ነው የጠጣው ሲል 40 ይላል። ሰካራም ይሰርቃል፣ ገሎ ይሰርቃል። ይሄ ሰውዬ እኮ ፈቃድ ስላጣ እንጂ ፈቃድ ቢያገኝ መንገድ ላይ አርዶ ገንዘብ የሚወስድ ሰው። አሁን እጁ ላይ ያለችው አቅም ምንድነው? አስሮ ከጣለ በኋላ መውሰድ ነው። ስራ ፍጹም ሆኖ አላገኘሁት፣ ስራ ፍጹም ሆኖ አላገኘሁት። በየቢሮ ቁጭ ደግሞ ያለ ብዙዎች አለ። በየመስሪያ ቤቱ ቁጭ ያለ ብዙ ሰዎች ደግሞ አለ። ከህዝብና ከእግዚአብሔር አደራ የወሰድን በሰውና በእግዚአብሔር መካከል የቆምን ከህዝብ በተሰበሰበ ገንዘብ ከሰው በሚያነጋና በሚያስመሸው ወቅትን እያፈላለቀ በሚባርከው በእግዚአብሔር ፍቃድ በምድር የምንኖር ብዙ ሰዎች አለን። አለቆች ሆነን የብዙዎችን እንባ የምናፈስ፣ አለቆች ሆነን የብዙዎችን ቤት የምንበጠብጥ፣ እኛ ሰድበን አመናጭቀን ያባረርናት ያቺ ሴት መታ ቤቱን ትረብሻለች፣ ልጆቿን ታስከፋለች፣ ትዳሯን ትበጠብጣለች። እኛ ሰድበን አንቋሸን የላክነው ያ ሰው ሄዶ ከሚስቱ ጋር ይጣላል። መልሶ እንዳይናገረው አለቃው ነው፣ እንዳይተወው ደግሞ ምን አድርጎ ይተወው። እንደዚህ እያደረግን ስንቶች አለቆች ሰው ነው ረበሽ፣ የስንቱን ቤት አፈረሰ። ለጉዳይ በሌለው ሰው ሁሉ ጉዳይ ለማስፈጸም የስንቱን ሰው ገንዘብ ጠየቅን። እኛም ባለ ጉዳይ ነን። በመስሪያ ቤት አሰልፈ ገንዘብ የወሰድክ ሰው አንተ ደግሞ ያንን ገንዘብ ብለው በዛ ገንዘብ ታሞ ሆስፒታል ትሰለፋለህ። ያን ገንዘብ ተጠቀመው። ከዛ ኩላሊት የተበላሽቶ ትሰለፋለህ፣ ልብ የተበላሽቶ ትሰለፋለህ፣ አንጀት ቆሶ ትሰለፋለህ። ለዚህ ስራ ፍጹም ሆኖ አላገኘሁትም። የምትሰራው ስራ ፍጹም ሆኖ አላገኘሁትም። ትዳር ፍጹም ሆኖ አላገኘሁትም። አመንዝራ ነህ፣ በደለኛ ነህ። አለቁ ከጓደኞቹ ጋር ዛሬ አሁን ቅበላ ነው ብሎ ጾመውን ሲቆርጥ ምናምን ምስር ያልበላሽ ሚስቱን ቤቱ ገብቶ እኮ የሚያቅፍ ብዙ ወንድ አለ። ስራህን ትዳርህን ተጸይፈህ ነው ያለው። ቤቱን እያፈረሰ የሚኖር ብዙ ሰው አለ። ቤቱን እየዘጋ የሚኖር ብዙ ሰው አለ። ቤቱን እየተወ የሚኖር ሰው ብዙ ሰው አለ። ስለዚህ ስራህን አልተጸየፍኩም ያለው ሁለተኛው ነው። ሶስተኛው ሀሳብ ደግሞ ሁለቱ ነገሮች ሞተሃል፣ እየጠፋህ ነው፣ እየባከንክ ነው፣ እየባዘንክ ነው ካለ በኋላ ስራ ፍጹም ሆኖ አላገኘሁትም። ስለዚህ የሁለቱ መድኃኒት ምንድን ነው? ሶስተኛው ሀሳብ ነው። የሁለቱ መድኃኒት ምንድን ነው? ሁለቱን የሚያስተካክለው ምንድን ነው? ሁለቱን የሚያቃናው ምንድን ነው? ሁለቱን ነፃ የሚያወጣው ነገር ምንድን ነው? ንስሐ ግባ። ሁላችሁም ነገሩኝ ምን በል? አልሰማሁም። ትዳር ላይ ያመነዘርክ ንስሐ ግባ። ያለፋበትን ገንዘብ ከሰው የወሰድክ ንስሐ ግባ። በስልጣን የተኩራራ ንስሐ ግባ። በብሔር የተመከተ ስልጣን አይደለም። ውሃ የጠጣ ሰው ካለ ንስሐ ግባ። ዘረኛ ነኝ ብለህ ከአንደበትህ ያወጣ ሰው ካለ ንስሐ ግባ። ሹመኛ ነኝ ብለህ ድሃ የገፋ ሰው ንስሐ ግባ። ከሚስት ውጭ ወደ ሌላ ሰው ያወራህና ያየ ሰው ካለ ንስሐ ግባ። ባልሽን አምተሽ ቤትሽን አጎሳቅሎሽ የወጣሽ ሴት ካለሽ ንስሐ ግቢ። የበደል ገንዘብ ኪሳችሁ የገባ ሰዎች ካላችሁ ንስሐ ግቡ። ከሚፈለግባችሁ በላይ ገንዘብ የወሰዳችሁ ሰዎች ንስሐ ግቡ። ያ ገንዘብ ገዳይ ነው። ያ ገንዘብ አጥፊ ነው። ያ ገንዘብ አገር ያደርቃል። ያ ገንዘብ ምድርን ያደርቃል። የሰው እንባ ቤታችሁ የገባ ሰዎች ንስሐ ግቡ። የሰው እንባ ሰፈራችሁ የገባ ሰዎች ንስሐ ግቡ። ሰው ያለቀሰባችሁ ሰዎች ንስሐ ግቡ። እንባ የሚወጣው ከደም ላይ ነው። እንዳትረሱት። እንባ የሚወጣው ከምን ላይ ነው? አልሰማችሁ? እንባ የሚወጣው ከደም ላይ ነው። ውሃውን እንዳታዩት፣ ደም ነው። እንባ ማለት ደም ነው። እንባ ደም ነው። እንባ የሚወጣው ከደም ላይ ነው። ውሃ አይደለም፣ ደም ነው የሚፈሰው። ውሃ አይደለም፣ እንባ ብሶት ነው የሚፈሰው። ስንት ሰው አልቅሶባቸዋል። ስንት ሰው አንብቶብናል። ስንት ሰው አልቅሶብናል። ስንት ሰው ተክዞብናል። ስንት ሰው ብዙ ነገር ገጥሞታል። ስለዚህ ንስሐ እንግባ፣ እንመለስ። ይህንን ነው የነገረን። እንዲህ ብንልስ፣ ነገ ቀን አለኝ ብለን ብንገዛስ፣ አይ ንስሐ አልገባም ብንልስ፣ ዛሬ ሰርቄ ነገ ንስሐ እገባለሁ ብንልስ፣ ዛሬ ዘርፌ ነገ ንስሐ እገባለሁ ብንልስ፣ እንደዚህ ይለናል።
ባትተጋ ግን እንደ ሌባ በድንገት እመጣብሃለሁ። ንስሐ ባትገባ ባትመለስ በድንገት እንደ ሌባ እመጣብሃለሁ። በማናቸው ሰዓት እንደምመጣ ከቶ አታውቅም። በየትኛው ደቂቃ ቤትህ ላይ እንደምመጣ ከቶ አታውቅም። በየትኛው ደቂቃ ስራ ላይ እንደምመጣ ከቶ አታውቅም። በየትኛው ደቂቃ ትዳር ላይ እንደምመጣ በፍጹም አታውቅም። በየትኛው ደቂቃ በጤናህ ላይ እንደምመጣ ከቶ አታውቅም። በፍጹም አታውቅም። እንደ ሌባ በድንገት እመጣብሃለሁ። ስለዚህ ለመታጠብ ነገ እንዳትል፣ ለመለወጥ ነገ እንዳትል፣ ለበደል ነገ እንዳትል፣ ለኃጢአት ነገ እንዳትል። ግድ የለም ታጠብ። ያ የበደል ዘመን ይብቃ። ያ የመለየት ዘመን ይብቃ። ያ የመሳደብ ዘመን ይብቃ። ያ የመናቀር ዘመን ይብቃ። ስንቶቻችሁ ፌስቡክ ላይ ስድብ ነው ሼር የምታደርጉት መዝሙር ነው? ስንቶቻችን በምናገኘው አጋጣሚ የምናደርገው ነገር ምንድን ነው? ስለዚህ ንስሐ እንግባ። በንግግራችን የተሰበሩ ብዙ ሰዎች ይኖራሉ። በንግግራችን ያነቡ ያለቀሱ ብዙ ሰዎች ይኖራሉ። በንግግራችን እንባቸው የፈሰሰ ብዙ ሰዎች አሉ። በንግግራችን የተሰበሩ ብዙ ሰዎች አሉ። ስለዚህ ንስሐ ግባ። ስለዚህ ንስሐ ግቢ። ስለዚህ ንስሐ እንግባ፣ እንለወጥ፣ እንመለስ፣ ሰው እንሁን። አለበለዚያስ በድንገት እመጣብሃለሁ። እግዚአብሔር ሲመጣ ይሰብርሃል። እግዚአብሔር ሲመጣ ይሰብርሃል። እግዚአብሔር ሲመጣ ያደርቅሃል። እግዚአብሔር ሲመጣ ባዶ ያደርግሃል። እግዚአብሔር ሲመጣ ዜሮ ያደርግሃል። ትዳር ከዛ በኋላ ትዳር አይሆንም። ቤት ከዛ በኋላ ቤት አይሆንም። ልጆች ከዛ በኋላ ልጆች አይሆኑም። መንገድ ከዛ በኋላ መንገድ አይሆንም። ንግድ ከዛ በኋላ ንግድ አይሆንም። ገንዘቡን ትሰበስበዋል፣ አትበላው። ገንዘቡ ቤት ይገባዋል፣ አትበላው። ሀብት ቤት ይገባዋል፣ አትበላው። ሀብት ሳይሆን መከራ ነው ቤት የሚገባው። ለዚህ ነው በዘዳግም ምዕራፍ 28 ቁጥር 28 ላይ እንደዚህ ይላል፣ ዓይኖችህ ከሚያዩት ነገር የተነሳ እብድ ትሆናለህ ይላል። ዓይኖችህ ከሚያዩት ነገር የተነሳ ታብዳለህ። አንተ በአንድ መንገድ ትወጣለህ። በስንት መንገድ ትወጣለህ? አልሰማችሁ? አንተ በአንድ መንገድ ትወጣለህ። ጠላቶችህ በሰባት መንገድ ይመጡባታል። ሰማችሁ? ሚስት ታገባለህ፣ ያንተ አትሆንም። ልጆች ትወልዳለህ፣ ያንተ አይሆንም። ትዘራለህ፣ ትሰበስባለህ፣ ታከማቻለህ። እውነት እልሃለሁ አትበላውም ይላል። ታትበላው። ገንዘብ ሀብታም ትባል ይሆናል፣ ቢሊዮነር ትባል ይሆናል፣ ሚሊዮነር ትባል ይሆናል። አትበላውም። ማትበላው ገንዘብ፣ ማትበላው ሀብት ሲነጋ ከሚስት ከልጆች በላይ መድኃኒቱን ፍለጋ ትሮጣለህ። የስኳሬን በግራ የደም ብዛቴን በቀኝ የፓራላይዝዱን ከኋላ እንዲሁ እየቃምክ ትኖራለህ። ለዚህ ነው ዛሬ የነገርኩህን የኔን የአምላክህን እግዚአብሔርን ቃል ባትሰማ የነገርኩህን ነገር ባትፈጽመው ስለ አንድ ፈንታ ብዙ ዋጋ ትከፍላለህ። ይህንን ነው ደግሞ ዮሐንስ እዚህ ጋር የሚያጸናው። ንስሐ ባትገባ፣ ባትስተካከል፣ ባትመለስ በየት በኩል እንደምመጣብህ አታውቅም። እንደ ሌባ በምመጣብሃለሁ በድንገት እንደ ሌባ በድንገት እመጣብሃለሁ። እመጣና እሰብርሃለሁ። እግዚአብሔር የሰበረውን ሰው ይጠግነዋል? ንገሩኝ። እግዚአብሔር የሰበረውን ሰው ይጠግነዋል? እግዚአብሔር የጣለውን ሰው ያነሳዋል? እግዚአብሔር ያዋረደውን ሰው ያከብረዋል? ገንዘብ አያከብርህም። ዘመዶች አያከብርሁም። በመከራ ቀን አይደለም ጎረቤትን አብሮ ያለ ሰው አብሮ አይሆንም። በድሎት መካከል እየኖሩ እግዚአብሔር የሌለበት ማንነትን ከማጽናት በመከራ ውስጥ እየኖሩ በረሃብ ውስጥ እየኖሩ ከእግዚአብሔር ጋር መኖር ይሻላል። እግዚአብሔር በሌለበት መድረክ ላይ ቆሞ ከሚባልልህ በበረሃ ከእግዚአብሔር ጋር መኖር ይሻላል። ትከሻው ሰፊ እሱ ነው። ስለዚህ እነግርሃለሁ፣ በቃ ስራህን አልወደድኩትም፣ ተጸይፌዋለሁ። ማታስቀድስ ኦርቶዶክሳዊ፣ ንስሐ ማትገባ ኦርቶዶክሳዊ፣ ወንጌል ማትሰማ ኦርቶዶክሳዊ፣ የባል ቀን ብቻ ጥበብ ለብሰህ የምትመላለስ ኦርቶዶክሳዊ ስራህን ተጸይፌዋለሁ። አሁን ክርስቲያን ሁን፣ አሁን በጎ ሁን፣ አሁን ንስሐ ገባ። አልገባም ካልክ በድንገት እመጣብሃለሁ። አምላካችን በድንገት አይምጣብህ። አምላካችን ለሕይወት ያደርገን፣ የምንሰማውን ወንጌል ለበረከት ያደርግልን። ወስብሐት ለእግዚአብሔር።